ልዩ ደውሏል፣ ባሌ ደውሏል። እስቲ አሁን ልነግረው ነው። እናንተው ጋር እኩል ነው የሚሰማው። ምን እንዴ መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋው እንዳትክድ ከስረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሱብሃል ኸይር ያ ጋይስ፣ ሱብሃል ኸይር ያ ጀሚዓን፣ እንዴት አደራችሁ? ባልየው ደውሏል፣ ባሌ ደውሏል። እስቲ አሁን ልነግረው ነው። እናንተው ጋር እኩል ነው የሚሰማው። ምን እንደሚል አላውቅም። እስኪ ደውሏል። ደግሞ ወዲያኛው ክላስ አድርጌው ነው ሳልሆን እቃ ቤት ነው ያለሁት። ግን እስቲ እንግዲህ እንስማ ምን እንደሚል። እና እንዴት ነው? ደህና ነው ወይ? ስማማ ይሰማሃል? ደህና አድረህ ይሰማል? ደህና አድረህ የለም ብርድ መቶኛ ብለህ ነው? ኦኬ አሁን ትቆጣኛለህ አትቆጣኝም? ሙፋጃው መጥቷል። ሙፋጃ አለ ያልኩህ ማለት ነው። ኔትወርኩ ያንተ ይሁን የኔ አላውቅም። እንትን እያለው እየተቆራረጠ ነው። ሀዋይብ ኔትወርክ እንግዲህ ይዞታል። ብዙም እየተሰማ አይደለም ኔትወርኩ ማለት ነው። እንግዲህ እንደማይቆጣኝ ተስፋ አለኝ፣ ግን ሳየው የሚቆጣም አይመስለኝም። በእርግጥ እኔ እንጃ እንዴት ብዬ ልንገራችሁ። የምንፈልገው የኔን ደስታ ነው ሁሌ ማለት ነው። አንቺ ደስ ካለሽ እኔ ምን ቸገረኝ ብሎ የሚለኝ ነው የሚመስለኝ። ዞሮ ዞሮ እስኪ ኔትወርኩ እየተቆራረጠ ነው። ላስተካክለውና እንትኑን ዋይፋዩ ላስተካክለውና እስኪ መልሼ ይውለታለሁኝ የሚለውን ነገር አብረን እንሰማለን ማለት ነው። አባይ ጠዋት ስለሆነ ነው ወደ በሩ ጋራ የመጣሁት። ሳሎን ጨለማ ነው። እንዴት አደራችሁ ልል ውሎ ነው ማለት ነው። አባይ እስኪ እንስማው። ቢሆንም ገና ተለቆ ምናምን ነው። በእርግጥ ግን ቢሆንም እንትን ነው። ዛሬ ለቀዋለሁ። አብረህ ብትሰማ ዋጋውን ፈርህ ነይ ምን ብለሽ ደፋሽባት? ገምት እስኪ ስንት እንደተገዛ። ሰው በአላህ እንደ ተዲያፈር ነው እኮ አሁን ጊዜ እንትን። እሺ 10,000 ብር 10,000 ብርማ አይገኝም። አቤት የለም አልቋል። የዛ ግማሽ ነው ታዲያ ይሄ መሆን ያለበት። ለማንኛውም 18,000 ብር ነው የተገዛው። 18,000 ሌላ ሰው ጠይቄ 21,000 ብለው የነበረ እሱ ግን ተከራክሮ 20,000 ነበር ያሉኝ አለ። ተከራክሮ 18,000 ገዝቶበታል።
እስከ መንጫው 19 ወንበራት ይዞ ነው የመጣው። ፈርቶ ይሰበራል ብሎ ማለት ነው። ተላልጋ ነው እኮ አሁን 15 እኮ እና አብደላዚዝ ራሱ የገዙት 15 ነው የዛሬ 2 ዓመት አስራ አምስቱ እነሱ አሁን 3000 ጨምረዋል። እንኳን አይደለም በ2 ዓመት ባመት ቀርቶ በየቀኑ ገበያ እየጨመረ ነው። ታይ መብራት ሲገባ ለየድህነት ነው። ዙሮ ይቀመጥልሃል። ለአንተው ቤት ነው መቼም ለኔ ለብቻዬ አይደለም። የደፈርኩት እንደዛ ነው። እና ደግሞ ውጡማ እንደዚህ ላውራ ስደትን የሚለውጠው ነገር እሱ ረቢል ዓለሚን ነው። በእርግጥ ግን እንትን ነው ገባ። ይሄ የማይቀር ነገር ነው። አሁን መብራት ከገባ ግዴታ ነው። ይሄ መቼም ዛሬ ነገ የሚባል እንትን አይደለም። ሲቀጥል ያው እንደምገዛልኝ እርግጠኛ ስለሆንኩ ነው ሳልነግርህ ሙፋጃ አላርገው ብዬ አሰብኩ። ስላወራንበትም ደግሞ እንደዚህ አዲስ አይሆንብህም ብዬ ነው። ካሜራ ቪዲዮ ስሰራ ሁሉም ላይ አሉ። ተነሽ ፍርዶስ አንሱና እሳሩ አረቃችሁ እንዳትል እየተተኮሰ ነው። ዋ ከበር ግቢ ግቢ ተጫዋ። እሺ አስቀምጪው በኋላ ጠጣዋለሁ። በይ ቻው። አየ ታሪፍ አንተ ነው ያለሽ ታሪፍ አባ ስታረው ነው። በይ ቻው። አይ እንደው ቪዲዮ አላሰራኝ አሉ የምር አይ እነሱ ያው ሁለተኛ ስለሆነ የፈለኩት ያንተን መቆጣት አለመቆጣት ደስ ብሎሃል ወይስ ደስ አላለህም የሚለው እንደመቀረጽ ነው የፈለኩት። ቪዲዮ ተዘጋጅቷል። እነሱም ብዙ ወሬ እንዳይበዛባቸው አይፈልጉም። ካልተመቸህ እነሱን ዘጋና እንግዲህ ቁጣም ተሆነ ደስታም እንግዲህ ለብቻችን ቪዲዮውን ዘጋዋለሁ። የምታስተላልፈታለህ አስተላልፍ። ኔትወርክ ያዘ። ለቤቴ ነው የምትይው፣ ለሌላ አይደለም። ችግር የለውም። ደስ ብሎኛል። መብሩክ መብሩክ። በሰላም በረካ ያለው የማያልቅ የማይበላሽ ያድርገው ብያለሁ። አዎ የምንድርበት የምንጉልበት በአንድ ላይ ሆነን ቀላል ድራል ይቆላል እንዴ ኬኩ ምኑ እንግዲያ ሲመጣ እንዴ በእርግጥ እንጀራ ነው የሚሸኘው። እንግዲህ ግን በሀገራችን ማለት ግን ሩዝም ብትሰራበት ይሰራል። ይሄ እንጀራ ባይጋግር አንቺ ደስ እንዲልሽ ነው የምፈልገው እና ደስ ብሎኛል። ሁሉን ነገር አላህ ያማረ አድርገው ብያለሁ። እንደዋወላለን። ስራ መግቢያ እየደረሰ ነው። እሺ እኔ ውዴ፣ እኔም ከልብ አመሰግናለሁ ስላልተቆጣኸኝ። ጀዛከላህ ኸይረን። ሺህ ዓመት ኑርልኝ እኔ ውድ ባል፣ እወድሃለሁ። እሺ ሀባይም በድጋሚ ዘጋሁት አልዘጋሁትም ሲል አረጋግጥ ዘግቼዋለሁ።
ስሙማ በድጋሚ መጣሁላችሁ ማለት ነው። በጣም ደስ ብሎኛል። ከምነግራችሁ በላይ ነው ደስ ያለኝ። ማለቴ በጣም ብዙ ጊዜ ስፈልገው ነበር ይሄንን እቃ መብራት ስለሌለኝ አብዛኛው ማለት ቆርኬ ልሂድ ወይ እስከምል ድረስ ቆርኬ መብራት አስገብቶልኛል። እሱ ቆጣሪ ወስደናል ማለት ነው። ቆጣሪ ያለን ቆርኬ ቤታችን እዛ ልሂድ እያልኩ እያሰብኩ ነበረ። ቆርኬ ማለት በዚህ 016 ቀበሌ ማለት ነው። ግን አሁን በከተማ ስለመጣ ሳላይሽም እንዲገባ ሲደረግ ነው የተረጋጋሁትኝ። አብዛኛውን ጊዜ ከምነግራችሁ በላይ መብራት ማጣቴ ነው እንጂ ከምንም ከማንም በላይ ፏ ብዬ እየኖርኩኝ ነው። አልሐምዱሊላህ። ግን መብራቱ እየመጣልን ነው አሁን ኢንሻአላህ። መብራት ሳይመጣ ነው ዝግጅቱ። ገመድ ያስገብቻለሁ። ቤት ውስጥ ገብታችሁ ቪዲዮ ማየት ትችላላችሁ። ይሄው ስቶፕ ገዛሁኝ አሁን ደግሞ ማለት ነው። እና ይቆጣኛል ብዬ በጣም ነበር የፈራሁ ጋይስ። በእርግጥ አወርታለበታል ግን አሁን አይደለም ጊዜው ምናምን ብሎኛል እሱ ማለት ነው። ምጣዲም ይሄንንም አወርተንበት ጊዜው አሁን አይደለም፣ ቆይ መብራት ይግባ እና እናወራበታለን እና ያለኝ ግን እሱ ሳያውቅ አጋጣሚውን ሳገኝ ወንድሜ ወዴት ሲመጣ ዴሴ የሆነ ሲደውልኝ አጋጣሚውን ሳገኝ ግዛልኝ አልኩትኝ። እሱ ሊመጣ ማለት ነው። የሚያምር ኢትዮጵያ በነገራችን ላይ ተላይ እንደዚህ አለው የኢትዮጵያ ማለት ነው። አረብ ሀገር የለውም። የአረብ ሀገር አሁን እንደዚህ አለ የለውም። ከኢትዮጵያ ግን አለው። ይሄንን ይመስላል። ስላልተቆጣኝ በጣም ደስ ብሎኛል ጋይስ። ደስተኛ ስለሆነ ባሌ፣ በነገራችን ላይ ባሌ የሚፈልገው የኔን ደስታ ነው፣ እኔ ደግሞ የእሱን ደስታ ነው። በቃ ስትኖሩ ፍቅር ኑሮ ስትኖሩ እንዲህ ነው የምትኖሩት ማለት ነው። ባሌን ከምነግራችሁ በላይ እወደዋለሁ፣ አከብረዋለሁኝ። ከትእዛዙ አንድም ነገር በቃ ዛሬ ቤተሰቦች ከሄጄ እቤትሽ ደሪ ተተባልኩ ሌትም ቀንም ብዬ እቤቴ ነው ማድረው ማለት ነው። በቁጣም ቢሆን የእሱን ቃል በጣም አከብራለሁ። በጣም ነው የማከብረው። እንዲሁም አንዴ የማይረሳ ትዝታ ገጠር ሂጄ 3 ቀን ተቀምጬ አራተኛ ቀን ስደግም ዘመንሽ መጣ ላረስሻል ቆም ያደረግሽ መጣ። አራተኛ ቀን ስደግም ደውሎ ዛሬ ቤትሽ ባትገቢ ጠቡካ የነካኝ ነው ሲለኝ ማታ በሞተር ልጅን መካከል አድርገኝ ሞተረኛ መካከል ማታ በሞተር ቤቴ ገብቻ አድሬ አውቃለሁኝ። ከዛ ሲደውል ቤት ነኝ አላምን ብሎ በቪዲዮ ሲደውል ቤቱን ሲያይ ዘጋ። ግን ምን አረገልኝ መሰላችሁ? ላካሱ እንደዚህ ያደረገው ምን መሰላችሁ? ምን አስቦ መሰላችሁ? የላከው ቃል እሱን ዕቃ እቤት እንዲደርስለት እንዲቀበልለት ነው። አረቢያ መጅልሱን ኦርተላቸው እንደዛ ነገር ብቻ ነው መሰለኝ ላከልኝ። በማግስቱ እኔ በመጣሁ በሁለተኛ ቀን በሶስተኛው ቀን እቃው መጣ ማለት ነው። እና ለኔ ነው ሁሌ የሚኖረው። በቃ ለኔ ደስታ ነው የሚኖረው ከምንም ከማንም በላይ። መጨረሻችን ይመር። ባልሽ እንዲያትይ ብላችሁኛል ባለፈው። በቃ ባላችን ማለት ነው ከመጣላችሁ ማለት ነው። የኔ ባል ግን እኔና ልጆች ንትወት የማይነቃነቅም ብዬ አምናለሁ። ግን ከመጣላችሁ ባላችን በጣም ታታሪ ነው ለማለት ያክል ነው። እኔ በባሌ ድርድር አላውቅም። እናንተ ለቀልድ ነው። ይሄንን ይመስላል ቪዲዮ። በጣም ደስ ያለኝ ማወራውንም ትንሽ እያቀላቀልኩ ነው መሰለኝ አላውቅም። ድሮ ጧት ነው። አሁን ጧት ላይ እንዴት አደራችሁ ሲደውል ውሎዬን ስለማያስችለኝ ወይ ልጆቹ ወይኔ እናወራለን ብዬ ነው በጧት የቀረጻ ጀመርኩ ማለት ነው። ይሄንን ይመስላል ቪዲዮን። ተወዳችሁ ላይክ ሼር አድርጉልኝ። አዲስ የመጣችሁ ደግሞ ሰብስክራይብ ማድረጉ እንዲያተው። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያርግልን። ያው አሁን እየተተኮሰ ነው። እሱ ሰላሟን መልሶልን እንደ ድሮ የምንሆንባት ሀገር ያድርግልን እንላለሁ። ሀባይብ ስላደመጣችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋውን እንዳትክድ ከስረህ